ሐባቢ ሰላሙ አለይኩም ወራህመቱላህ ወበረካቱ። እጅግ የሚያሳዝን ነገር ሰምቼ በጣም ነው ያዘንኩት። በአሁኑ ሰዓት ላይ ይሄ ጉዳይ በግብፅ ውስጥ በጣም አነጋጋሪ የሆነ ሰው ሁሉን የደነገጠበት ነው። እቺ ልጅ ትናንትና ፍርድ ቤት ቀርባ ነበርና ዳኛው ምንድን የወሰነው ሚያላትን እሱም በመጨረሻ መነግራችሁ ይሆናል። አሁን ወደ ጉዳዩ ስንሄድ እዚህ ጋር በምስል የምታዩት ሀጀር ትባላለች። ግብፃዊ ናት። ባሏና ከመጀመሪያ ሚስቱ የወለዳቸው 6 ልጆቹን ገላለች። እንዴት አድርግታ እንደገደላች በደንብ አዳምጡኝ፣ እሱም ነግራችሁ ይሆናል። እቺ ሀጀር እና ባልየው የሚኖሩት የሆነች ትንሽ ገጠር ውስጥ ነው። ባልየው ገበሬ ነው፣ ፈላህ ነው። ከልጆችና ከሚስቱ ጋር እዛ እየኖረ እንደ ድንገት እችኛውን ይታወቃታል፣ ያያታል፣ ይወዳታል። ለትዳርም ሲጠይቃት ሁለተኛ ሚስት አይ የመጀመሪያ ሚስት ጋር ከሷ ጋር ተፋታና ከኔ ጋር እንጋባለን ትለዋለች። እሱም በጣም ስለሚወዳት እሺ ይልና ያን ነገር ይቀበልና የመጀመሪያ ሚስቱን ይፈታትና ከሷ ጋር ተጋብቶ መኖር ይጀምራል። ልጆቹን ሂዶ እየጠየቀ ባለቤቱን በጣም ምስኪን ጥሩ ሰው ነበረችና በጣም ይጸጸታል። እንዴት ነው እሷን የፈቷት? የልጆች እናት 6 ልጆች ወልዳልኝ ስንት ነገር አብረን አሳልፈን በጣም ትልቅ ጥፋት አጥፍቻለሁ እና ይጸጸትና ያናግራታል። እኔ በጣም ትልቅ ጥፋት ነው ያጠፋሁት፣ ልመልስሽ እፈልጋለሁ ሲላት እሷም እሺ የልጆች አባት ነህ ትልና ትመለሳለች። ከሁለቱ ጋር አብሮ መኖር ይጀምራል። አንደኛው ሚስቱ ጋር ሄደ፣ እዛችኛውም ጋር እንዳልኳቸው እሱ ገበሬ ነው፣ እያረሰ ነው ቤቱን ልጆቹን የሚያስተዳድረው ማለት ነው። አንድ ቀን እሷ ምን ትለዋለች እንግዲህ አንዳንድ ዳቦ ጋግሬ አንዳንድ ነገር ለምን ለልጆች አልወስድላቸውም ትለዋለች። እሱም በቃ ጥሩ አስበው እሺ የዚህ ሂጂልና እሷ ቤት ውስጥ ዳቦ ጋግራ አትክልት ነገር ምናምን ይዛ ለሚስትየው እንግዲህ ያው የጋገርኩት ዳቦ አለ አትክልት ምናምን ትጠጣለች። ግብፅ ላይ የሆነ አይሽ ኹብዝ አለ እና እሱ የታወቀ ነው። እሱን ጋግራ ቤት ውስጥ ወስዳ ትሰጣለች። ከዛ ሚስትየው ትጠራጥራታለች ሁሌ። ለምን ቅናትም ስላለባት ስህር እንዳታረግባት ድግምት እንዳትሳርባት ትፈራና ያመጣችውን ዳቦና ምግብ እንግዲህ ለማን ያቀረበችው ለልጆቹ አቀረበችላቸው። በሉ ማታ ላይም ባልየው ሲመጣ ለሱም ያ ምግብ አቀረበችለት ማለት ነው። ከዛም ሌሊት ላይ እነዚህ ህፃን 3ቱ በጣም ይታመማሉ፣ ትኩሳት ይዛቸዋል። ወደ ሆስፒታል ሲሄዱ ከተወሰነ ሰዓት በኋላ ወደ አኽራ ሄዳሉ፣ ይሞታሉ። ትንሽ እንደቆየ እንግዲህ ከስቀን በኋላ እነዛም ልጆች ይታመማሉ፣ ትልልቆቹ ማለት ነው። እነሱም ይታመማሉ፣ ሆስፒታል ይገባሉ፣ ትኩሳት ይዛቸዋል። እነሱም ወደ አኽራ ሄዳሉ። እንደዚሁ ከቀናት በኋላ ባልየውም በጣም ይታመማል፣ ሆስፒታል ይገባል፣ እሱም ይሞታል። እሷ ግን ለቅሶ ቤት እየሄደች ወይኔ ባሌ ምናምን እያለች አዝና ምናምን ነገር። ከዛ በኋላ 7ቱም አላህ ይርሐማቸው ይቀበራሉ፣ ይሞታሉ። ከሞቱ በኋላ እዛ አካባቢ ያሉ ሰዎች በጣም ይነጋገራሉ። እንዴት ሊሞት ይቻላል? ይሄ ነገር ምንድን ነው? መታወቅ አለበት፣ መጣራት አለበት ምናምን ይባላል። ከዛ ፖሊሶችም ያው እንግዲህ ምርመራ አርግተው ወዲያው ነው የተቀበሩት። እነሱ አይ ለፍርድ ቤት እንግዲህ ደብዳቤ ይጽፉና ሬሳው ወጥቶ እንደ አዲስ ምርመራ እንዲደረግ ላቦር እንዲሄድ ይባላል። ሬሳው ሁሉም የ7ቱም ይወጣና ምርመራ ይደረጋል። ምርመራ ሲደረግ እነዚህ ሰዎች በጊፍት በመርዝ እንደተገደሉ ይታወቃል። ከዛ ትጠይቃለች የልጆቹ እናት ማለት ነው። እሷንም እስኪ ድንገት የአእምሮ ችግር ካለባት ተብሎ ሆስፒታል ያስገባትና ስታይ እሷ ጤነኛ ናት፣ ሙሉ ለሙሉ ጤነኛ ናት። አንዳንድ ነገር ስትጠየቅ ያው ፖሊሶችም ጠይቋታል። ምንድነው እንዲህ ነው? አይ እንደዚህ ቀን የባሌ ሚስት መታ ሁለተኛ ሚስቱ ዳቦ ጋግራ ምግብ አትክልት ነገር ይዛ መታ፣ እኔ ግን ከዛ ምግብ ላይ አልተመገብኩም። ያው ብዙ ጊዜ ስለምፈራ ድግምት እንዳዳሳራብኝ ያ ምግብ ለልጆቼና ለባሌ ነበር ማታ ሲመጣ ያቀረብኩላቸው። ልጆቹም በዛ ቀን ነው የታመሙት፣ ህፃኖቹም የሞቱት በዛ ሌሊት ነው ምናምን ትልና ትነግራለች። ፖሊሶቹም ይህን ነገር ከሰሙ በኋላ ሁለተኛው ሚስት ቤት ሄዱና
እንግዲህ ጠይቋታል። በዚህ ቀን እንደዚህ ነበር ይጠይቋታል። አዎ እንደዚህ ዳቦ እንድሰርቼ ምናምን ምግብ ሰርቼ እጃለሁ እና በዚህ ቀን የሰራሽው ዳቦ ላይ እንደዚህ አይነት መርዝ ነበረበት፣ ልጆቹም የሞቱት ባልሽ የሞተው ይሄን መርዝ በልቶ ነው ምናምን ይሏታል። እሷም መርዙ የታለ ቤት ውስጥ ሲፈለግ ያ መርዙ ይገኛል ማለት ነው። መርዙ ምንድን ነው? መርዙ ባልየው እንደነገርኳችሁ ገበሬ ነው፣ ያርሳል። ሲያርስ ገበሬዎች ብዙ ጊዜ ወፋት እንደዚህ ትላትሎች ምናምን መጥተው ማለት የተከሉትን አትክልቶች እንዳይበሉ የሚረጭ መድኃኒት አለ። ያም መድኃኒት ነው እንግዲህ ዳቦ ውስጥ ዳቦን ሊጡን ስታቦካ እዛ ውስጥ ዳቦ ውስጥ ጨምራ ዳቦ ጋግራ እንግዲህ የሰጠቻቸውና በዛ መርዝ ነው እንግዲህ የሞቱት። ፖሊሶቹም ይተጣራል፣ እሷም ትያዛለች፣ ወደ እስር ትቀርባለች። እንግዲህ እስር ቤት ቀርባ ይኸው ትናንትና ፍርድ ቤት ቀርባ ነበር። ዳኛው ጠይቆ ሲጠይቃት ለምንድን ነው ይሄ ነገር ልታረግ የቻልሽው? ለምንድን ነው ይሄን ውሳኔ ወሰድሽው? ለምንድን ነው በመርዝ የገደልሻቸው? ይሄንስ የጨመርሽውን ሁሉ መርዝ እንደሚገላቸው ታውቂ ነበርሽ ብሎ ሲጠይቃት አዎ እኔ እንደዛ ያረኩት እሱ እፈታሻለሁ ሲለኝ ለዛ ነው ያረኩት ብላ መስከራ። ዳኛው ደግሞ ለ11 ኦክቶበር ቀጣይ ቀጠሮ ተሰጥቷታል። እናት የልጁ እናት ቤተሰቦቹ የልጁ እንግዲህ የሞት ፍርድ እንዲፈረድባት እያሉ በጣም ጥያቄ እያቀረቡ ነው። የሚገርመው ነገር እሷ ግን ሀሳቧ ማንን ለመግደል ነበር? ሚስትየው ለመግደል ነበር። እንግዲህ ሚስትየው ደግሞ ይኸው ተርፋ ሱብሃንአላህ ባላ ልጆቿ ሞቷል። ይገርማቸዋል። ያኔ እስር ቤት ስትገባ 8ኛ ወር ላይ እርጉዝ ነበረች። ዛሬ ደግሞ ፍርድ ቤት ስቀርብ እንደምታዩት ልጅ አቅፋ ነው የመጣችው። ቀጣይ ቀጠሯ በ11 ኦክቶበር በፈረንጅ አቆጣጠር ቀጥሯታል። ምን እንደሚፈረድባት እስኪ ምና ይሆናል። ግን በጣም የሚያስደነግጥ ነገር ነው። ቅናት አያችሁ፣ ቅናት ምን ያህል ጉዳት እንዳለው። እናንተስ ምን ትላላችሁ? ሀሳባችሁን በኮሜንት አስቀምጡልኝ። በተቻለ መጠን ቪዲዮን ሼር አድርጉት። ለሌላው አስተማሪ ነው የምትሉ ከሆነ ሰላም አሌይኩም።